ሰላም እባላለሁ። ውልደቴና እድገቴ የአርሲዋ ዋና ከተማ በሆነችው አሰላ ከተማ ውስጥ ነው። ለቤተሰቦቼ የመጀመሪያ ልጅ ነኝ። አሁን የ20 ዓመት ወጣት ብሆንም በዚች አጭር እድሜ ግን ከኔ አቅም በላይ የሆነና ፈጽሞ ልሸከሙ የከበደኝን ነገር አስተናግጃለሁ። ሰው ሆኖ አለማፍቀር፣ ጤነኛ ሆኖ መታመም፣ ሙሉ ሆኖ መግደል ነው ያለው ማን ነበር? ማንም ይሁን ግን ትክክለኛ አባባል ነው። ማፍቀርም ሆነ መፈቀር ፈጣሪ ከላይ የቸረን ትልቅ ስጦታዎች ናቸው። የኔ ፍቅር ታሪክ የሚጀምረው የ15 ዓመት ወጣት እያለሁ ነበር። በአንድ ንፋሳማ ቀን ከትምህርት ቤት በመመለስ ላይ ነበርኩ። ጓደኞቼን ተሰናብቼ ወደ ቤት የሚያደርሰኝን መንገድ ዘወትር እንደማደርገው ሁሉ ብቻዬን ተያያዝኩት። አንድ ቦታ ስደርስ አንዲት ጠና ያሉ እናት ልጄ የጫማሽ ማሰሪያ ተፈቷል፣ ጠልፎ እንዳይጥልሽ እሰሪው አሉኝ። እሺ ብዬ ጫማዬን ላስር ጎንበስ ብዬ ደፍተሬን መሬት አስቀመጥኩት። ጫማዬን በወጉ አስሬ ሳልጨርስ ንፋሱ ደፍተሬን መሰቃቀለው። ውስጡ የነበሩትንም ወረቀቶች በየአቅጣጫው በታተናቸው። ጫማ ማሰሩን በጅምር ትቼ የተበታተኑትን ንብረቶችን ለመሰብሰብ ስሯሯጥ ከፊት ለፊቴ ግማሾቹን ወረቀቶች እየሰበሰበልኝ ያለ ልጅ ተመለከትኩ። ወደ እኔ ቀረበና በፈገግ አሯሯጠሽ አይደል? የታባቱ ይኸው ያስኩልሽ ብሎ ወረቀቶቹን አቀበለኝ። ልጁን ሳይ ውስጤ በጣም ደነገጠ። ምን እንዳስደነገጠኝ ግን አላውቅም ነበር። ግን ልቤ ሁሉ ይመታ ጀመር። አመሰግናለሁ ብዬ በአጭር ቃል ወረቀቴን ተቀበልኩት። ወደዛ ከሆንሽ አብረን እንሂድ ብሎኝ ጉዞ ጀመረ።